እሺ በድጋሚ እንደምን አመሻችሁ እንደምን ዋላችሁ አሜን ያምላካችን ስም የተመሰገነ ይሁን የዛሬ ክፍል 3 የዕብራውያን መልእክት ሀተታ ትምህርታችንን እንጀምራለን አምላካችን እግዚአብሔር ከጅማሬ እስከ ፍጻሜ ከኛ ጋር ሆኖ እንዲያስተምረን እንዲመክረን ምስጢሩን ጥበቡን ገልጦ እንዲያስተምረን ቅዱስ ፈቃዱ ይሁንልን ወደ ትምህርታችን ከማለፋችን በፊት በቻናል ላይ ፖስት የተደረጉ 5 ጥያቄዎች ነበሩ ለክለሳ እንዲረዳችሁ እንግዲህ ጥያቄዎቹ የሚቀመጡት እናንተ መለስ ብላችሁ ወደ ኋላ የተማራችሁትን እንድትከልሱና እንድታስቡ ስለሆነ በተቻላችሁ መጠን ጥያቄዎቹ ላይ ተሳተፉ ጥሩ ነው በጣም ጥያቄዎቹ ሁላችሁም እንደምታነቧቸው ባለፈው ሳምንት ላይ የተነሱ ጥያቄዎችን ነው ለመዳሰስ የሞከርነው የነበረው አሁን ሰዓት ትንሽ ገፋ አድርገን ስለጀመርን ጥያቄዎቹን ትተን ቀጥታ ወደ ትምህርታችን እናልፋለን አምላካችን እግዚአብሔር ከጅማሬ እስከ ፍጻሜ ከኛ ጋር ሆኖ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን እንግዲህ ለድምጽ ጥራት በሚል ስልክ ስለቀየርን ስክሪን ላይ እንግዲህ ፓወርፖይንቱ ዲስፕሌይ ካረገ ከመጣ ትማራላችሁ ካልሆነ ግን እንግዲህ መጨረሻ ላይ እናጋራዋለን ግሩፕ ላይ የዛሬውን ፓወርፖይንት እንግዲህ ባለፈው ሳምንት ታስታውሱ እንደሆነ የዕብራውያን መልእክትን ቅዱስ ጳውሎስ ጽፎታል የሚሉትን ነጥቦች ነበር ያነሳነው የነበረው ለምን ተጻፈ የሚለውን አይተን ነበር ያቆምነው የነበረው እንግዲህ ቅዱስ ጳውሎስ በዋናነት የዕብራውያን መልእክትን የጻፈው አንደኛ ለተሰደዱት ወይም ደግሞ ስደት ይገጥማቸው መከራ ይገጥማቸው ለነበሩት አይሁድ ነው ይሄንን መልእክት የጻፈው የመጀመሪያው ምክንያት ይሄ ነው ሁለተኛው ደግሞ በዚያ በኢየሩሳሌም ደግሞ የሐሰት ትምህርት የሚያስተምሩ በተለይ ኦሪትን ከወንጌል ጋር ለማዳበል ማለት ግዝረት ግዴታ ነው ለመዳን ብለው እንዲህ አይነት ትምህርት የሚያስተምሩ ወገኖች ስለነበሩ ለነሱ መልስ እንዲሆን ነው የዕብራውያን መልእክትን ጽፎ ለአይሁድ የላከው ለዕብራውያን የላከው ብለን አንስተን ነበር ዛሬ ቀጥታ ወደ ምዕራፍ 1 ቁጥር 1 ነው እናልፈው ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 1 ላይ የሚጀምረው በዚህ ንግግር ነው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ብሎ ነው የሚጀምረውና እጅግ በጣም የሚያስደንቅ ቃል ነው በነገራችን ላይ ቃሉ ስትመለከቱት በጣም አጭር ይመስላል ግን በዚህ በጣም አጠር ባለ ንባብ ውስጥ ያልተነሳ ያልተጠቀሰ ምስጢር የለምና ቅዱስ ጳውሎስ በዚህ ውስጥ በአጠቃላይ በኦሪት የነበሩ በነቢያት የተነገሩ ትንቢቶችን የተመሰሉ ምሳሌዎችን ሁሉ ነው በአጭር ንባብ ጠቅልሎ ለመግለጽ የሞከረውና እጅግ በጣም የሚያስደንቅ ጥልቅ ምስጢር ያለው ንባብ ነው መጀመሪያ ግን ከዚህ አሁን ካነበብነው የቅዱስ ጳውሎስ ቃል የምንረዳው የመጀመሪያው እውነት ምንድነው እንግዲህ ቅዱስ ጳውሎስ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ብሎ ነው የሚጀምረውና ከጥንት ጀምሮ ይናገር ይገልጥ የነበረው እግዚአብሔር እንደሆነ ቅዱስ ጳውሎስ በዚህ ንባብ ላይ ይነግረናል በሃይማኖቱ ስላለ የትኛው ሙቀት ገላጩ እግዚአብሔር ነውና በተለይ ስለ ክርስትና ስናነሳ ክርስትና የመገለጥ ሃይማኖት ነው ተብሎ ይነገራል ራሱ እግዚአብሔር የኛን ስጋ ለብሶ ሰው ሆኖ መጥቶ ይህችን የክርስትና እኛም እናምናትን እምነት አስተምሯል ሰብኳል ያ ማለት ግን ጥንት እግዚአብሔር ራሱን ሳይገልጥ ሰው የመሰለውን ወይም ይሆናል ብሎ የገመተውን ነገር ነው የሚያምኑ ማለት አይደለምና ከጥንትም ስለራሱ እግዚአብሔር ነበረ ገላጭ የነበረውና ማንኛውም ሰው ስለ እግዚአብሔር ማወቅ የሚችለው እግዚአብሔር የገለጠለትን ነገር ብቻ እና እግዚአብሔርን ያለ እርሱ መግለጥ ወይም ደግሞ እሱ ራሱ ወዶ ፈቅዶ ከሚያደርገው መገለጥ በቀር ሰው በራሱ ጥረትና በራሱ ፍላጎት እግዚአብሔርን ማወቅ አይችልምና እግዚአብሔር ሁሉ ጊዜ የሚታወቀው እርሱ ራሱ በሚሰጠን ብርሃን እርሱ ራሱ በሚያደርግልን መገለጥ ነው በመጽሐፍ ቅዱስ እግዚአብሔርን ያገኙትን ሰዎች ታሪካቸውን ብንመለከት ለአብዛኞቹ አባቶች እግዚአብሔር ራሱ ነው የተገለጠላቸውና አብርሃም ማንሳት ይችላልላችሁ እንግዲህ አብርሃም እግዚአብሔር ከቤተሰቦቹ ቤት ከታራ ሲጠራው የገለጠለት ራሱ ነው እንግዲህ አብርሃም ጣዖት የሚያመልኩ ቤተሰቦች የነበሩት ሰው ነውና እሱ ራሱ የሚመለኩ ጣዖቶችን እንጨቱን እየቀረጸ እያወጣ ይሸጥ ነበር እና አብርሃም ግን ያ በእጁ እየቀረጸ አውጥቶ የሚሸጣቸው እነዚያን ጣዖታት አማልክት ናቸው ብሎ ለመቀበል ተቸግሮ ነበር ምክንያቱም እሱ ሲራብ አያበሉትም ሲጠማ ያጠጡትም አጫዋች ሲፈልግ አነጋጋሪ ሲፈልግ አይመልሱለትም
አያነጋግሩትምና ደካማነታቸውን ስለሚያውቅ እኔ የቀረጽኩት እንዴት በእኔ ላይ አምላክ ሆኖ ሊሾም ይችላል? ስለዚህ እነዚህ አማልክት አይደሉም ብሎ በእጁ የሚሰራቸውን ጣዖታት አማልክት እንዳልሆኑ ተናግሮ ነበር። ከዚያ በኋላ ግን አብርሃም በራሱ ጥረት እሱን የፈጠረውን እና ከፍጥረታት ሁሉ በላይ የሆነውን አምላክ ለማወቅ የተወሰነ ሙከራ አድርጎ ነበር። ለምሳሌ ውሃን ለማምለክ ሞክሮ ነበረ፣ እሳትን ለማምለክ ሞክሮ ነበር። ግን ውሃም እሳትም የየራሳቸው የሆነ ገደብ ድክመት አለባቸው። ከዚያ ወደ ፀሐይ ተሻገረ። ፀሐይን ሊያመልክ ሞከረ። አብርሃም ፀሐይን ሊያመልክ ሞከረ። ፀሐይ ግን አብርሃም እንዳሰበው አምላክ ልትሆንለት አልቻለም። ምክንያቱም ፀሐይ የምትወጣበትና መልሳ የምትጠልቅበት ጊዜ አለ እና መጨረሻ ላይ አብርሃም የራሱን ጥረት የራሱን ሙከራ ለማድረግ ብሎ በጣም ብዙ ነገሮች ውስጥ ገብቶ ቢጥርም ግን በራሱ ፍላጎትና ጥረት ግን አምላክን ማወቅ አልቻለም እና መጨረሻ ላይ የፀሐይ አምላክ ሆይ ተናገረኝ፣ እኔ ማላቅህ አንተ ግን የምታቀኝ አንተ የፈጠርከኝ አምላክ አለ፣ ከኔ እውቀት በላይ ሆንክና ራስህን ግለጥልኝ ብሎ ለምኖ ጠይቆ እግዚአብሔር እንዲያናግረው አድርጓል ነው። ስለዚህ ለአብርሃም ሁሉን የሚችለው አምላክ የተገለጠለት ራሱ ፈልጎ ነው እንጂ አብርሃም በራሱ ጥረትና ፍላጎት አይደለም እግዚአብሔርን የያዘው ወይም የጨበጠው እና ሁልጊዜ እግዚአብሔር ለመታወቅ የእሱ ገላጭነት ያስፈልጋል። የሙሴም እንደዛው ነው የምታውቁት። ለሙሴም ራሱ እግዚአብሔር ነው የተገለጠለት። እንግዲህ ሙሴ በእርግጥ ዕብራዊ ነው። ዕብራውያን ደግሞ አምላካቸው እግዚአብሔር ነው። ያደገው ግን ሙሴ በግብፃውያን ቤት ነበር ያደገው የነበረው። እናቱ ትነግረው ነበረ አምላኩ ማን እንደሆነ፣ ዘመዶቹ ማን እንደሆኑ የነገረች ያሳደገችው። በኋላ ግን እግዚአብሔር ነው ለሙሴ ራሱን የገለጠለት እና በሲና በጎቹ ሲጠብቅ የአማቱ የዮቶሩን በጎች ሲጠብቅ በሲና ተራራ ላይ እግዚአብሔር ለሙሴ በሚነድ ሐመልማል እና ነበልባል መካከል ነው የታየው የነበረው እና በሚነድ ቁጥቋጦ ውስጥ እግዚአብሔር ለአብርሃም ለሙሴ ራሱን ገልጦለታል። ስለዚህ ገላጩ እግዚአብሔር ነው ራሱን የሚገልጠው እሱ ራሱ ነው። ቅዱስ ዳዊት ምን ይላል? በብርሃንን እናያለን ይላል። እግዚአብሔር ራሱ ወዶ ፈቅዶ በሚያደርገው መገለጥ በእርሱ ብርሃን ነው መልሰን ራሱ እግዚአብሔርን የምናየው እና ያለ እርሱ መግለጥ እግዚአብሔርን ማወቅ አይቻልም። ስለዚህ ሐዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም ሰዎች የራሳቸውን ግምትና እውቀት ሳይሆን ሃይማኖት ብሎ ያመልኩ የነበረው እግዚአብሔር ራሱ ስለራሱ የነገራቸውን በነቢያት አድሮ የነገራቸውን ያስረዳቸውን ነበረ ያን ተቀብለው እግዚአብሔርን ያመልኩ ይከተሉ የነበረው እና ከጥንትም ጀምሮ ስለ እግዚአብሔር ይታወቅ የነበረው በእርሱ ገላጭነት ነው እንጂ በሰው ምርምር እንዳልሆነ የሚያሳይ ቃል ነው። ለዚያ ነው ቅዱስ ጳውሎስ ከጥንት ጀምሮ እግዚአብሔር ለአባቶቻችን በነቢያት ተናግሮ ይላል። ስለዚህ ከጥንት ጀምሮ እግዚአብሔር ራሱን ይገልጥ እንደነበረ የሚያስረዳ ቃል ነው። ሌላውና በጣም ዋናው ነጥብ ግን ቅዱስ ጳውሎስ ለምንድን ነው በዚህ ቃል የጀመረው ብለን ከጠየቅን ቅዱስ ጳውሎስ በዚህ ቃል የጀመረበት ምክንያት አለ። ጽሑፉን ስትመለከቱት ንጽጽር ነው። በተለይ በዕብራውያን መልእክት ምዕራፍ 1 ቁጥር 1 እና ቁጥር 2 ስታነቡት ከጥንት ጀምሮ እግዚአብሔር በብዙ መንገድና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይልና ከዚያ በኋላ ዘመን ግን ይላል በኋላ ዘመን ግን ሁሉን በፈጠረበት ሁሉን ወራሽ ባደረገው ሁሉን በፈጠረበት በአንድ ልጁ በዘመኑ መጨረሻ ደግሞ ለኛ ተናገረ በማለት በንጽጽር የሚያስቀምጠው ንባብ ነውና በዚህ ንባብ ውስጥ ነቢያትና በልጁ በነቢያትና በልጁ የሚሉ ሁለት ቃላቶችን እናገኛለን። ቅዱስ ጳውሎስ በዚህ ቃል መግባት የፈለገበት የራሱ የሆነ ምክንያት አለው። ንጽጽር ነው ብያችኋለሁ። በጥንት የነበሩ ነቢያትን በጥንት የነበሩ አባቶችን በነቢያት በኩል ነበር ያናገራቸው የነበረው። በኋላ ዘመን ደግሞ ላለን ለኛ ደግሞ ለሐዲስ ኪዳን ክርስቲያኖች ደግሞ እግዚአብሔር በልጁ ነው የነገረ እና ቅዱስ ጳውሎስ የሚጽፍላቸው ዕብራውያን ክርስትናን ተቀብለው በክርስትናቸው ምክንያት በጣም ብዙ መከራ ይደርስባቸው የነበሩ ሰዎች ናቸው እና እነሱን የሚያጽናና ቃል ነው ያለበት ምክንያት ምንድነው? እነዚህ ክርስትናን የተቀበሉ ዕብራውያኑን ከመቅደስ ያስወጧቸው ከሀገር እንዲሰደዱ ያደረጓቸው ያስጨንቋቸው የነበሩት አይሁድ የሚመኩበት ለኛ ነቢያት አሉልን ነው። ሙሴ አለልን፣ የነቢያት መጽሐፍት አለልን እያሉ ይመኩ ነበርና ቅዱስ ጳውሎስ እነዚህ መከራ የሚቀበሉ ሰዎች እግዚአብሔር ምን ያህል እንዳከበራቸው የሐዲስ ኪዳን ክርስቲያኖችን ምን ያህል እንዳከበራቸው በማጽናናት መጀመር ስለፈለገ ምን አለ? እነዚያ ከመቅደስ የሚያሳዷችሁ ከሀገር ውጡ የሚሏቸው አይሁዳውያን ኦሪታውያኑ ማለት ነው። ኦሪቱን ብቻ እንቀበላለን ሐዲሱን አንቀበልም የሚሉት አይሁዳውያን
የሚመኩበት መጽሐፍ ቢኖራቸውም እግዚአብሔር ግን ለነሱ በነቢያት አድሮ ነበር የነገራቸው የነበረው። ነገር ግን እናንተ በሐዲስ ኪዳን በወንጌል ያመናችሁ ግን እናንተ በሃይማኖት ወንጌል ያላችሁ ግን እናንተ እግዚአብሔር የነገራችሁ ወይም ያስተማራችሁ በነቢያት ሳይሆን የገዛ ልጁን ልኮ ነውና መቼም ንጽጽር ላይ አይቀርብም ከነቢያትና ከእግዚአብሔር ከባህሪ ልጁ ከኢየሱስ ክርስቶስ ማን ይበልጣል አይባል። ስለዚህ እናንተ የተሻለ ከፍ ያለ ክብር አላችሁ ብሎ በማጽናናት ነው የሚጀምረውና ይህንን ቅዱስ ጳውሎስ እንደ ማጽናኛ ለመጠቀም ነው እግዚአብሔር ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ ከዚያ ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ደግሞ ለኛ ተናገረ በማለት ለኛ እግዚአብሔር የተናገረን ምትክ በሌለው በአንድያ ልጁ ነው። በኦሪት ለነበሩት ግን በነቢያት አድሮ የተናገራቸው ማለት የሐዲስ ኪዳን ምዕመናን ምን ያክል የከበሩ እንደሆነ ትልቅ ጸጋ የተሰጣቸው እንደሆኑ ለማሳየትም ጭምር ነው ቅዱስ ጳውሎስ ይህንን ሲናገር የምናገኘው። ቅዱስ ዮሐንስ አፈወርቅ የዚህ የቅዱስ ጳውሎስን ቃል ሲተረጉም ምን ይላል? አንድ የሚያነሳው ጥቅስ አለ። በሮሜ መልእክቱ ራሱ ቅዱስ ጳውሎስ የተናገረውን ቃል አስታውሶን አንድ የሚነግረን ነገር አለ። ሮሜ 5:20 ላይ ቅዱስ ጳውሎስ ምን ይላል? ዳሩ ግን ኃጢአት በበዛበት ጸጋ ከመጠን ይልቅ በለጠ ወይም በዛ በማለት የሚናገረው ቃል አለ። ዳሩ ግን ኃጢአት በበዛበት ጸጋ ከመጠን ይልቅ በዛ ወይም በለጠ ብሎ የተናገረው ቃል አለና ይህንን ቃል ምን ያደርገዋል ቅዱስ ዮሐንስ አፈወርቅ? እንግዲህ እነዚህ ዕብራውያን በኢየሩሳሌም ይኖሩ የነበሩ ክርስትናን የተቀበሉ ዕብራውያን ወይም አይሁዶች ክርስትናን በመቀበላቸው ምክንያት በጣም ይገፉና ይጨቆኑ ነበርና እንደውም እንደኛ መከራ የሚቀበል ማን አለ እያሉ በጣም ተስፋ ወደ መቁረጥ መምጣት ጀምረው ስለነበረ እነሱን ነው ቅዱስ ጳውሎስ የሚያጽናናቸው። ምን ይላቸዋል? እናንተ በጣም ብዙ መከራ ብትቀበሉ፣ ብዙ በደል ቢደርስባችሁ፣ ብትረገጡ፣ ብትጨቆኑ ኃጢአት በሚበዛበት በዚያ እናንተ ላይ ኃጢአት ሲያበዙባችሁ ጸጋ ደግሞ ከመጠን በላይ ደግሞ ይበዛላችኋል። ስለዚህ መከራ የምትቀበሉ እናንተ በመከራችሁ ቁጥር ከዚያ በላይ ጸጋችሁም ይበዛል በማለት ቅዱስ ጳውሎስ ምን ያህል ጸጋ እንደተቀበሉ ለማሳየት ነው ይህንን ቃል የሚናገረው። ስለዚህ እናንተ እኮ እግዚአብሔር ያናገራችሁ በሚላላኩት በሚያገለግሉት በነቢያቱ ሳይሆን በባህሪ ልጁ ነው፣ ምትክ በሌለው በአንድያ ልጁ ነው እናንተን ያናገራችሁና የእናንተ ክብር የእናንተ ጸጋ ይበልጣል በማለት ቅዱስ ጳውሎስ ይህን ተናግሮ የሚሰሙትን የተገፉትን የተጨነቁትን ዕብራውያን ክርስቲያኖችን ለማጽናናት ነው በዚህ ንግግር የሚገባው። እውነት ነው የሐዲስ ኪዳን ክርስቲያኖች ከብሉይ ኪዳን ክርስቲያኖች ይበልጣሉ። እንደውም አነጻጸር አባቶቻችን ልክ ነፍስ ከስጋ እንደምትከብር ይላል። ነፍስ ከስጋ እንደምትከብር የሐዲስ ኪዳን ክርስቲያኖች ከብሉይ ኪዳን ክርስቲያኖች በብዙ እጥፍ ይበልጣሉና የሚበልጡበት ምክንያት እንዳላቸው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ መጀመሪያው መቅድሙ መግቢያው ላይ ያንን ሲያሳስባቸው ትመለከታላችሁ። እንግዲህ ቅዱስ ጳውሎስ የአሕዛብ ሐዋርያ እንደሆነ ባለፈው ሳምንት ትምህርታችን ላይ ስናነሳው ነበርና የአሕዛብ ሐዋርያ ስለሆነ አይሁድ በዚህ ቀኑና ቅዱስ ጳውሎስን ይከሱት ነበርና ከሚከሱት ክሶች መካከል አንደኛው ሕግን አይጠብቅም ብለው ይከሱት ነበር። የአባቶችን ወግ አይጠብቅም፣ ቤተ መቅደሱ አይጠቅምም ይፍረስ ይላል፣ ሙሴን ይቃወማል እያሉ ቅዱስ ጳውሎስን ለመክሰስ ይሞክሩ ነበርና እነዚህ ክሶች ትክክለኛ ክሶች አይደሉም። ግን አይሁድ ቅዱስ ጳውሎስን ለማጥቃት ያነሱበት የነበረው የክስ ዝርዝሮች ናቸው። በእርግጥ ይሄ ክስ ቅዱስ ጳውሎስ ጋር ብቻ ሳይሆን አስቀድሞ አምላካችን ኢየሱስ ክርስቶስንም አይሁድ ይከሱበት የነበረ ክስ ነው። ይከሱበት ብቻ ሳይሆን ለመስቀልም ያበቁት በእነዚህ ክሶች አማካኝነት ነው እና አይሁድ ክርስቶስን ሕግን ይሽራል፣ የአባቶችን ወግ አይጠብቅም፣ ቤተ መቅደሱን አፈርሰዋለሁ ይላል፣ ሙሴን ይቃወማል ብለው ቅዱስ አምላካችን ክርስቶስን ለመክሰስ ሲሞክሩ ትመለከታላችሁ። በኋላም ለመስቀል ሲያበቁት ምንድነው ጥፋቱ ተብለው ሲጠየቁ ካነሷቸው ክሶች መካከል ያያያዙት አንደኛ ከቤተ መቅደሱ ጋር ነው፣ ሁለተኛ ንጉስ ነኝ ይላል፣ እኛ ደግሞ ከቄሳር ውጪ ንጉስ የለንም ብለው ያው የቄሳርን ልብ ደግሞ እንዲጨክንበት ለማድረግ ይህን ክስ ያነሱበት ክርስቶስ ላይ ትመለከታላችሁና ክርስቶስን የሙሴ ጠላት አድርገው ነበር አይሁድ ያስቡ የነበረው። በዚህ በዮሐንስ ወንጌል ምዕራፍ 9 ቁጥር 28 ላይ የምናገኘው አንድ ታሪክ አለ። አምላካችን ክርስቶስ ዘእውሩ ተወልደ የሚባለውን ወይም ከተወለደ ጀምሮ እውር የነበረውን አንድ ሰው ክርስቶስ ምራቁን እንትፍ ብሎ ወደ መሬት በጭቃ ለውሶ ግንባሩ ላይ የዓይን ምልክት ሰርቶበት ነበር እና የዓይን ምልክት ከሰራለት በኋላ ሂድና በሰሊሆም መጠመቂያ ታጠብ አለው። ሄደ ያውል
ታጥቦ ሲመለስ አይኑ በራ። አይኑ ከበራ በኋላ ማን ነው የፈወሰ? ማን ነው እንዲህ አይነ እንዲበራ ያደረገው? በሰንበት እንዴት ማን ነው እንደዚህ ያደረገው ብለው አይሁድ ተጨንቀው ያንን አይኑ የበራለትን ሰው አስጨነቁት። እንግዲህ አስቡት፣ ለአይሁድ የዚህ አይን ያልነበረው ግንባር ብቻ የነበረው ሰው አይኑ መብራቱ አይን መኖሩ አላስደነቃቸውም። ከሱ ይልቅ በጣም የረበሻቸው ግንባሩ ላይ የአይን ምልክት መኖሩ ሳይሆን በሰንበት ግንባሩ ላይ የአይን ምልክት መኖሩ ወይም ደግሞ በሰንበት አይኑ መብራቱ ነው የበለጠ ያስጨነቃቸውና ያሳሰባቸው የነበረውና በሰንበት ማን ነው እንደዚህ ያደረገው ብለው ጠየቁት። ማን ነው እንዲያደረገው ሲሉት እሱ ደግሞ ያየውን የተመለከተውን ወይም የሰማውን የተረዳውን ነገር ነገራቸው እና ሲነግራቸው በጣም ሲያስጨንቁት ምን ነው አጥብቃችሁ ጠየቃችሁኝ? እናንተ የሱ ደቀ መዛሙርት መሆን ፈልጋችሁ ነው ወይ? የሱ ደቀ መዝሙር መሆን ትፈልጋላችሁ ወይ ብሎ ሲጠይቃቸው ያ አይነ ስውር የነበረው ሰው አይሁድ ምን ብለው መለሱለት? ፈሪሳውያኑ አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን በማለት መልሰውለት ነበርና ክርስቶስን የሙሴ ጠላት አድርገው ያስቡት ስለነበረ አንተ እሱን ስለምትቀበል የእሱ ደቀ መዝሙር ነህ፣ እሱ ከሙሴ ጋር አይስማማም፣ እኛ ደግሞ የሙሴ ደቀ መዛሙርት ነን በማለት ክርስቶስን የሙሴ ጠላት አድርገው ለማቅረብ ሲሞክሩ ትመለከታላችሁና ተመሳሳይ ክስ ነበር ቅዱስ ጳውሎስ ላይ የሚቀርብበት የነበረው። ቅዱስ ጳውሎስ ሙሴን እንደሚቃወም፣ የአባቶችን ሕግ እንደማይጠብቅ፣ የሚቃወም ትምህርት እንደሚያስተምር፣ ከቤተ መቅደሱ ጋር በጣም የተጣላ እንደሆነ አድርገው ነበር ቅዱስ ጳውሎስ ሪፕሬዘንት ያደረጉት የነበረው። ነቢያትና ሕጉን ሁሉ እንደማያከብር እንደማይቀበል አድርገው የሐሰት ወሬ ይነዙበት ነበር። ነገር ግን ቅዱስ ጳውሎስ ነቢያቱንና በኦሪት ያሉ መጽሐፍቶችን እግዚአብሔር የተናገረባቸውን የነቢያትን መጽሐፍት ምን ያህል ያከብራል እና ይቀበል እንደነበር ከምናይባቸው ምስክሮች መካከል አንደኛው በዚህ ንባቡ ነው። ሲጀምር ምን አለ? ከጥንት ጀምሮ እግዚአብሔር ለአባቶቻችን በነቢያት ተናግሮ ይላል። በብዙ ጎዳና በብዙ መንገድ ለአባቶቻችን በነቢያት ተናግሮ በማለት ቅዱስ ጳውሎስ በነቢያት አድሮ ትንቢትን ያናገረ በብዙ ጎዳና በብዙ መንገድ መልእክት ያስተላለፈ እግዚአብሔር እንደሆነና ያንን ደግሞ የነቢያት መጽሐፍት ደግሞ እንደሚቀበል ቅዱስ ጳውሎስ በግልጽ በዚህ መልእክቱ ላይ ሲጽፍ እንረዳለን። እውነት ነው። ቅዱስ ጳውሎስ ስለ ግዝረት፣ ስለ መባለት ሕግ፣ ስለ ምግቦች ማለት ነው፣ ስለ መንጻት ስርዓት፣ ስለ መስዋዕቱ መሻር በደንብ በሰፊው አስተምሯል። ግን ቅዱስ ጳውሎስ ስለ ግዝረት ወይም ግዝረት እንደማይጠቅም በሐዲስ ኪዳን እግዚአብሔር መገዘራችን ግድ እንደማይለው፣ ስለ ምግቦች ሕግ፣ ስለ መንጻት ስርዓት፣ ስለ መስዋዕቱ መሻር፣ ስለ መስዋዕቱ መሻር ማለት ያለፈው በአዲሱ መለወጡ ማለት እንግዲህ መሻር ተብሎ ሲነሳ በጣም ብዙ ሰዎች በቃ ተሽሯል ሲባል ቀርቷል፣ ምንም አይነት ምትክ የለውም እና እግዚአብሔር ብሎ አየር ላይ ያንሳፈፈን የሚመስላቸው ሰዎች አሉና ተሽሯል ሲባል እግዚአብሔር ተሽሯል የሚለው የድሮውን በሚሻል በአዲሱ ኪዳን ለወጠው ማለት ነው እንጂ ቶታሊ ያስቀረው ማለት አይደለም። ስለዚህ ግዝረት ነበር በብሉይ ኪዳን፣ ግዝረት በሐዲስ ኪዳን በጥምቀት ተተክቷል። በብሉይ ኪዳን መስዋዕት ነበር፣ ይቀርቡ የነበሩ የእንስሳት መስዋዕቶች ነበሩ። በሐዲስ ኪዳን በሚሻለው በእግዚአብሔር ልጅ ደም በእግዚአብሔር ልጅ ስጋ ተለውጧል፣ በእርሱ መስዋዕትነት ተለውጧል ነው እና በሚበልጠው እግዚአብሔር ተክቶታል። ስለዚህ ቅዱስ ጳውሎስ እነዚህ ነገሮች መቅረታቸውን በደንብ ሰፊው አስተምረዋል። ግን እነዚህ ነገሮች ቀርተዋል ሲል ቅዱስ ጳውሎስ ኦሪት አያስፈልግም ደግሞ እያለም አይደለም፣ ኦሪት አያስፈልግም እያለ አይደለም እና በተለይ አሁን ባለነው በአንዳንድ ወገኖች ላይ ኦሪትን እንዳለፈና እንደማያስፈልግ አድርገው የሚያስቡ ሰዎች አሉ። እንደው በውይይት እንኳን ወቅት በኦሪት ያሉ ምስክሮችን ለማንሳት ሲሞክር አንዳንድ ለመጥቀስ ሲሞከር ወይ እሱ እኮ ብሉይ ኪዳን እኮ ነው፣ እሱ እኮ አልፏል እኮ፣ እሱ እኮ ኦሪት ነው ብለው ለማቃለል የሚሞክሩ ሰዎች አሉና ነገር ግን ያለፉና ያላለፉ ነገሮች አሉ። ካላለፉ ነገሮች መካከል አንደኛው መጽሐፍቶቹ ናቸው። መጽሐፍቶቹ አላለፉም፣ በሐዲስ ኪዳን መንፈስ ይተረጎማሉ፣ እናነባቸዋለን፣ እናትታቸዋለን እንጂ አልፈዋል ተብሎ ለኦሪት ወይም ለብሉይ ኪዳን መጽሐፍት አይነገርም። ቅዱስ ጳውሎስም በጣም የኦሪትን መጽሐፍት አስፍቶ ሲጠቀም ትመለከታላችሁ። ቅዱስ ጳውሎስ ብቻ አይደለም፣ ከሱ በፊትም ደግሞ ራሱ ክርስቶስ የመረጣቸውም ሐዋርያቱ ሲሰብኩ ያስተምሩበት የነበረው መጽሐፋቸው የብሉይ ኪዳን መጽሐፍ ነው። እንግዲህ አዲስ ኪዳን መጽሐፍት የተጻፉት በኋላ ነው አዲስ ኪዳን የተጻፈው። እንግዲህ አዲስ ኪዳን ክርስቶስም ሐዋርያቱን ሲያዛቸው ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም ሁሉ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው የሚል ትእዛዝ ነው እንጂ የሰጣቸው ጻፉላቸው የሚል ትእዛዝ አልሰጣቸውም። ስለዚህ ሐዋርያቱ ከጌታ የተቀበሉት የመጀመሪያው ትእዛዝ አስተምሩ የሚል ስለነበረ
መጀመሪያ ጽሁፍ ላይ አላተኮሩም። አስተምረው ግን ሊወጡ ሲሉ ያስተማሯቸው ሰዎች በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል። ስለዚህ እባካችሁ ያስተማራችሁንን ጻፉልን ብለው ሲጠይቋቸው ጽፈውላቸዋል። ሁለተኛ ደግሞ አስተምረው ከወጡ በኋላ በዚያች ቤተክርስቲያን ውስጥ ደግሞ አንዳንድ ጥያቄዎች፣ ክርክሮች፣ ሙግቶች ሲነሱ እነዚያን ችግሮችና ክርክሮች ለመፍታት መልእክታት ተጽፈው እናገኛለን። ስለዚህ ዓላማቸው መጽሐፍ አልነበረም ነው። መጽሐፍ አልነበረም፣ ነገር ግን ሲያስተምሩ የኦሪትን መጽሐፍ ነበር ይዘው ያስተምሩ የነበረው ሐዋርያቱ። ስለዚህ ሐዋርያት የብሉይ ኪዳንን መጻሕፍት ወይም የኦሪትን መጻሕፍት ነበር ያስተምሩ የነበረው። ራሱ አምላካችን ክርስቶስን በምኩራብ ውስጥ እኮ ገብቶ ጥቅል ፈቶ ተርትሮ ሲያነብ ትመለከታላችሁ አይደለ? ለድሆች ወንጌልን ሰብክ ዘንድ ቀብቶኛል ብሎ ያነብና ነው ይህ የመጽሐፍ ቃል ዛሬ በፊታችሁ ተፈጸመ እያለ አምላካችን ክርስቶስ በምኩራብ እየገባ መጻሕፍትን እያነበበ እየተረጎመ ያስተምር እንደነበረ ወንጌል ይናገራል። ስለዚህ ብሉይ ኪዳንን ራሱ ክርስቶስ ተጠቅሞታል። ራሱ ማን ነው ቅዱስ ጳውሎስም ያነሳባቸው ክፍሎች ኦሪትን በተመለከተ ያነሳባቸው ክፍሎች ለምሳሌ በገላትያ መልእክቱ ምዕራፍ 3 ቁጥር 24 ላይ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነው በማለት የኦሪት መጻሕፍትን ሕጎቹን ሁሉ ወደ ክርስቶስ የምንቀርብበት ሞግዚታችን ለመሆኑ በግልጽ ሲናገር ታገኙታላችሁ። እንደውም ይሄ በሐዲስ ኪዳን መንፈስ አንድ ሰው ሲያነብ ኦሪትን እንደዛ አድርጎ ነው መረዳት ያለበት። ኦሪት ወደ ክርስቶስ የሚያመጡ ሞግዚቶቻችን ናቸው እና በአጠቃላይ ቤተክርስቲያናችን የብሉይ ኪዳን መጻሕፍትን ስታነብ የምታነበው በክርስቶስ ጥላነት ነው ማለት ለክርስቶስ እንዴት ነው ጥላ የሚሆኑት እያለች ጥላነታቸውን ነው የምትመረምረው እና ቅዱስ ጳውሎስ ወደ ክርስቶስ የሚያቀርቡን ሞግዚቶቻችን ናቸው በማለት የብሉያት መጻሕፍትን ይናገራል። በዕብራውያን መልእክቱ ምዕራፍ 10 ቁጥር 1 ላይ ደግሞ ሕጉ ሊመጣ ላለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ ነውና በማለት ይናገራል። ስለዚህ አንድ አካል ጥላ እንዳለው የኦሪት የብሉይ ኪዳን መጻሕፍትን ለሐዲስ ኪዳኑ የማዳን ስራ ክርስቶስ መጥቶ ለሚፈጽመው የማዳን ስራ እንደ ጥላ እንደ እየመጣ እንደሆኑ እንደ ማሳወቂያ እንደሆነ ቅዱስ ጳውሎስ በግልጽ ሲናገር እናገኘዋለን። ስለዚህ ኦሪትን ቅዱስ ጳውሎስ በደንብ አድርጎ ይጠቀም ነበር። እንዲያውም የኦሪት መጻሕፍትን በተመለከተ በጣም ትልቅ በደል የፈጸሙትና በመቀነጣጠብ በመቆራረጥ የኦሪት መጻሕፍትን የሚወቀሱት አይሁድ ናቸው። ዛሬ ላይ ለተፈጠረው የቀኖና መጻሕፍት የቁጥር ልዩነት አሁን መጽሐፍ ቅዱስ 66 ነው እንደዚህ ነው እያለን የምንከራከርበትን ምክንያት ከፈጠሩ ወገኖች መካከል ዋናውና ቀዳሚ ተጠያቂዎቹ አይሁድ ናቸው። እንግዲህ ሐዋርያቱ ለወንጌል አገልግሎት ሲወጡ ይጠቀሙት የነበረው የሰባው ሊቃናት መጽሐፍ ቅዱስን ነበረ። የሰባው ሊቃናት መጽሐፍ ቅዱስ ማለት በቅድመ ልደተ ክርስቶስ በአራተኛው ክፍለ ዘመን በጥሊሞስ የሚባል በእስክንድርያ የነገሰ ንጉስ አንድ ስራ ማሰራት ፈልጎ ነበረ። በዕብራይስጥ ተጽፎ የነበረውን የኦሪት መጻሕፍት ወደ ግሪክ እንዲተረጎምና በአሕዛብ ዓለም የሚኖሩ ዕብራውያን ሌሎችም ሰዎች እንዲያነቡት እድል እንዲፈጠርላቸው በጣም ትልልቅ ሊቃውንትን አሰባስቦ መጻሕፍቱን የማስተርጎም ስራ ሰርቶ ነበር እና እነዚያ መጻሕፍቱን ለመተርጎም የተሰበሰቡት ሊቃውንት በቁጥር 72 ናቸው። ለዚያ ነው ሰባው ሊቃናት የሚባለው ወይም ሴፕቱዋጂንት ተብሎ ይጠራል። የሰባው ሊቃናት ትርጉም ተብሎ ይጠራልና ይህ ትርጉም በጣም 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 ጠንካራ የነበረ በጣም ተወዳጅ የነበረ ትርጉም ነው። የመጽሐፍ ቅዱስ ትርጉም ነው። የሚገርማችሁ አይሁድ ራሱ በጣም ሲያደንቁት የነበረ መጽሐፍ ነው እና በጥሩ ሁኔታ ተተርጉሟል። በተለይ በአሕዛብ ምድር ይኖሩ የነበሩ ዕብራውያን እጃቸው ላይ የሚገኘውና በቋንቋም ቀለል ብሏቸው የሚያነቡት ይህንን መጽሐፍ እንደነበር የቤተክርስቲያን ታሪክ ስናጠና እንረዳለን እና በኋላ ሐዋርያቱም ወደ ዓለም ወጥተው ወንጌልን ሲሰብኩ በዓለም ያሉ ሰዎች እንግዲህ በወቅቱ የዓለም መግባቢያ ቋንቋ ግሪኩ ስለነበር ወይ ኮይኒ ተብሎ የሚታወቀው ግሪኩ ስለነበረ ይህንን የመጽሐፍ ቅዱስ ትርጉም ይዘው ነበር ወጥተው ያስተምሩና ይሰብኩ የነበረው እና ይህንን የመጽሐፍ ቅዱስ ትርጉም ይዘው ወጥተው ሲያስተምሩ ሲሰብኩ በተለይ አይሁድ ከክርስቲያኖቹ ጋር ሲከራከሩ ክርስቲያኖቹ እየጠቀሱ አውጥተው የሚረቱባቸው በጣም ጠንካራ የሆኑ ምንባባት ያሉባቸው የመጽሐፍ ቅዱስ ክፍሎች ነበሩ። በተለይ በኦሪቱ ማለት ኦሪት ስለነበር መከራከሪያቸው። ለምሳሌ ከነዚህ መጽሐፍቶች መካከል አንደኛው መጽሐፈ ሄኖክ ነው።
ከዚያ ሌሎችም ደግሞ መጽሐፍቶች አሉ አብረው ልንጠቅሳቸው የምንችላቸውና መጽሐፈ ሄኖክ ስለ መሲሁ ስለ ክርስቶስ መምጣት በግልጽ ነው የሚናገረው በነገራችን ላይ እና የሰው ልጅ እያለ ሲጠራው ታገኛላችሁ ክርስቶስ እና ስለ መሲሁ ስለ ክርስቶስ መምጣት በግልጽ ስለሚናገር ያን እየጠቀሱ እየተከራከሩ ድል ሲነሷቸው አይሁድ ክርስቲያኖቹን በሙግት ማሸነፍ ሲያቀታቸው እኛ ለምንድን ነው ከነሱ ጋር የምንዳረቀው እነሱ የሚጠቅሷቸውንና የሚያዘወትሯቸውን መጽሐፍ ለምንድን ነው ማናወጣቸው ከቀና ቁጥር ለምን አናወጣቸውም አሉ ስለዚህ አይሁድ እንዲወጡ አደረጉ ስለዚህ ከብሉይ ኪዳን መጻሕፍት ወደ 7 የሚሆኑ መጽሐፍቶችን አይሁድ ቀንሰዋል ማለት ቀንሰው እንግዲህ ብሉይ ኪዳን አጠቃላይ መጽሐፍት 46 ነበር አይሁድ 7ቱን ሲቀንሱ 39 ሆኗል ለዚያ ነው ዛሬ የፕሮቴስታንቲዝም እምነት ውስጥ ያሉ ለምሳሌ ሰዎች የሚቀበሉት 66ቱን ነው 66ቱን ነው ማለት በዋናነት የቁጥር ልዩነት የሚፈጠረው የብሉይ ኪዳኑ ላይ ነው በነገራችን የብሉይ ኪዳን የሥርዓት መጽሐፍቱን የሐዲስ ኪዳኑ ሳይጨምር ማለት ምክንያቱም በእኛ እጃችን ላይ ያለው 73 ስለሆነ ማለት የቀሩት 8ቱ በጣም ትልልቅ ናቸው ስለዚህ አልተጠረዙም ከመጽሐፍ ቅዱስ ጋር ከመጽሐፍ ቅዱስ ውስጥ አይቆጠሩም አይደለም ያልኩት አልተጠረዙም እጃችን ላይ ያለው 73ቱ ነው እኛ 73ቱን ያዝነው እነሱ ደግሞ 66 ነው ያዙትና 66 ለመሆኑ የመጀመሪያዎቹ ምክንያቶች አይሁድ ናቸው ከአይሁድ በኋላ ግን እንግዲህ ሉተር ሲነሳ ከተቃወመባቸው ምክንያቶች መካከል አንደኛው ምንድነው የካቶሊክ ቤተክርስቲያን በቃ አንድ ሰው እንግዲህ በምዕራብ አይደል ያለችው የምዕራብ ቤተክርስቲያን ነች አንድ ሰው መጽሐፍ ቅዱሱን የላቲኑን ቋንቋ ተምሮ ነው ማንበብ ያለበት የላቲኑን ቋንቋ ተምሮ ለማንበብ የሚቸገር ከሆነ በቃ ሌሎች የሚያውቁ ሰዎች አንብበው ያስረዱት እንጂ መጽሐፍ ቅዱስ ወደ ሌላ ቋንቋ መተርጎም የለበትም የሚመስል አይነት አቋም ነበራት በጣም ድርቅ ያለ አቋም እና ይሄ በጣም ትክክል ያልሆነ የተሳሳተ አቋም ነው ሉተር ሲነሳ ለተቃውሞ ምቹ ከሆኑለት ነገሮች መካከል አንደኛው ይሄ የካቶሊክ በጣም ግትር የነበረ አቋም ለዚህ ሉተር ተነሳና ከላቲን ወደ ደች ቋንቋ እንግዲህ በጀርመን የነበረው ወደ ደች ቋንቋ መጽሐፍ ቅዱስን ሲተረጉም ምን አደረገ እነዚህ አይሁድ መጀመሪያ ላይ ሐዋርያትና ከሐዋርያት በኋላም የተነሱ አባቶች እየተከራከሩ እያሸነፉ ሲያስቸግሯቸው አይዞሌት ያደረጓቸው ያወጧቸው 7 መጽሐፍት ነበሩ እነዚህን 7 መጽሐፍት ሉተር ሲተረጉም ምን አደረገ ለብቻቸው አወጣቸውና እሱ አፖክሪፋ ብሎ ጠራቸው አፖክሪፋ ማለት በነገራችን ላይ ለክህደትና ትክክለኛ ላልሆኑ መጽሐፍት የሚሰጥ ስያሜ ነው እንጂ ለመጽሐፍ ቅዱስ ላሉ የመጽሐፍ ክፍሎች የሚሰጥ ስያሜ አይደለም አፖክሪፋ ብሎ ጠርቶ ለብቻው አደረጋቸውና አሳተመው ከዚያ በሁለተኛው ግን ሲያሳትም ምን አደረገ ለብቻቸው ገንጥሎ አወጣቸው የነበሩት እነዚያ መጽሐፍት ጭራሽ አውጥቶ 7ቱን ቀንሶ 39 አድርጎ የብሉያት መጽሐፍቱን እንዳሳተመ ታሪክ ይናገራል ነውና አይሁድ የዚህን ያክል ብሉይ ኪዳን ላይ በጣም ትልቅ በደል ፈጽመዋል ሐዋርያቱ ግን እንደተሰጣቸው ጠብቀው በሐዲስ ኪዳን መንፈስ እያተቱ እየተረጎሙ ብሉይ ኪዳንን ተጠቅመውበታልና ከነዚያ መካከል አንደኛው ቅዱስ ጳውሎስ ነው ስለዚህ ቅዱስ ጳውሎስ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሲል የነቢያት መጻሕፍትን በደንብ ጥንቅቅ አድርጎ የተማረና የሚያውቅ በሐዲስ ኪዳን መንፈስ ደግሞ የሚተረጉም ቃላቶቹን የሚያከብር እንደሆነ የሚያሳይ ንግግር ነው በተለይ እኛ ዕብራውያን መልእክትን ስናጠና ቅዱስ ጳውሎስ በዕብራውያን መልእክት ላይ ከ100 ጊዜ በላይ የብሉያት መጻሕፍትን ሲጠቀም ትመለከታላችሁ ከ100 ጊዜ በላይ የብሉያት መጻሕፍትን ይጠቀማል ቅዱስ ጳውሎስ ስለዚህ ኦሪት አላለፈም ነው ይሄ ብሉይ ኪዳን የሚባል አይነት ክርክር የለም በተለይ ክርስቲያን ሆኖ አንድ ሰው አይሁዳዊ ቢሆን ነው የሚያምርበት እንደዛ ማለት እነሱ የሚቀንሱት ነገር ስላላቸው ግን ክርስቲያን ሆኖ አንድ ሰው አይ ኦሪት ነው ብሎ መናገር አይችልም ነው እንግዲህ ያለፉና ያላለፉ ነገሮች አሉ ቅድም እንዳልኳችሁ ካላለፉት ነገሮች መካከል አንደኛው መጻሕፍቱ ናቸው ስለዚህ ኦሪት መጻሕፍት አላለፉም እኛ የሐዲስ ኪዳናዊ ቤተክርስቲያን ከኦሪት ከአይሁዳውያን ዘንድ የወረሰቻቸው ነገሮች አሉ እና ከወረሰቻቸው ነገሮች መካከል አንደኛው የኦሪት መጻሕፍት ነው ስለዚህ መጻሕፍቱን ወርሰናል አምጥተናል ወደዚህ ስለሚያስፈልጉን ስንፋስ እግዚአብሔር ስለሆነ ያጻፋቸው እግዚአብሔር ስለሆነ በተስፋ ይጠብቁበት የነበረ መጽናኛቸው ነውና ሐዲስ ኪዳኑን ለመረዳት ኦሪቱ በጣም አስፈላጊ ስለሆነ የኦሪት መጽሐፍትን እኛ ተቀብለናል ስለዚህ ለኦሪት መጻሕፍት ያለን ክብር በጣም ትልቅ ነው እግዚአብሔር ነው ያናገረው ይሄንን ነው ምናምነው ለዚያ ነው ቅዱስ ጴጥሮስም በሐዋርያት ሥራ ላይ ሲናገር ምን አለ ማቲያስ ሊሾም ሲል ሐዋርያት ሥራ ምዕራፍ 1 ላይ ታገኙታላችሁ ማቲያስን ከመሾማቸው በፊት ቅዱስ ጴጥሮስ ምን አለ ጌታን ስለካደው ስለ ይሁዳ ይላል ስለ ይሁዳ እግዚአብሔር አስቀድሞ በዳዊት አፍ ይህን ተናገረ ይላል
አስቀድሞ በዳዊት አፊን ተናገረ። ስለዚህ አስቀድሞ በዳዊት አፊን ተናገረ በማለት በብሉይ ኪዳንም ትንቢት ያስነገረ የነበረው ራሱ እግዚአብሔር መሆኑን በግልጽ ሲናገር ትመለከታላችሁ። ስለዚህ የኦሪት መጽሐፍት የእግዚአብሔር ትንፋስ ያለባቸው መጽሐፍቶች ናቸውና እንቀበላቸዋለን። ሌላው ስርዓተ አምልኮውን ጭምር። ስርዓተ አምልኮ ስንል ለምሳሌ ከኦሪት የመጡ ባይዘይ በጣም ብዙ ጸሎቶች አሉ። ለምሳሌ ኢቭን የመስዋዕቱን ስርዓት ብትመለከቱ፣ ቅዳሴያችንን ብትመለከቱ እኮ በኦሪት ከነበረው የተወሰዱ ጸሎታት አሉ። ሌላውን ተውትና አሁን ዳዊትን መውሰድ ትችላላችሁ። ዳዊት ብቻ አይደለም፣ ሌሎችም ከነቢያት መጻሕፍት ከትንቢተ ኢሳይያስ ላይ የወጡ አሉ። አጠቃላይ ቅዳሴያችንን ብትመለከቱ ቅዳሴያችን ከኦሪት መጽሐፍት ተወጣተው የተሰሩ ጸሎቶች አሉበት፣ በደንብ በብዛት አሉበት። እስኪ ቤተክርስቲያንን ያለ መዝሙረ ዳዊት እስኪ ለማሰብ ሞክሩ። ማለት መዝሙረ ዳዊትን ባንጠቀም ኖሮ የቤተክርስቲያን አገልግሎት ምን ያክል ደካማ ሊሆን እንደሚችል ማስተዋል በጣም ይሄ የኦሪት መጻሕፍት ምን ያክል አስፈላጊዎች እንደሆኑ እንድንረዳ የሚያደርጉ ናቸው። እና ቅዳሴያችንን የምትመለከቱ ቅድም እንዳልኳችሁ ምስባኩ አለ፣ ዳዊት አለ። ከዚያ ውጭ ደግሞ ከመግቢያው ጀምሮ የምንላቸው ሁሉ ከነቢያት መጻሕፍት የተወጣጡ ጸሎቶችና ምስጋናዎችም ጭምር ናቸው። እና ኦሪቱን ቤተክርስቲያን ትኖረዋለች፣ ትተረጉመዋለች። ይሄ መረሳት የለበትም። በማቴዎስ ወንጌል ምዕራፍ 17 ላይ ታስታውሱ እንደሆነ እኛ ደብረ ታቦር ብለን የምናከብረው ማለት ነው፣ ክርስቶስ ከደቀ መዛሙርቱ ደግሞ ሶስቱ የምስጢር ሐዋርያት የሚባሉትን ወደ ታቦር ተራራ ይዟቸው ወጥቶ ነበር። እና ወደ ታቦር ተራራ ይዟቸው ከወጣ በኋላ እያዩት መልኩ ተለወጠባቸው። ከዚያ በኋላ ከሱ ጋር የሚነጋገሩ ሁለት ሰዎች ሲመጡ ይመለከታሉ፣ ሶስቱ ሐዋርያት። እነዚያ ሁለቱ ሰዎች ሙሴና ኤልያስ ናቸው። እና በዚያ በደብረ ታቦር ላይ በክብሩ ተራራ ላይ ማለት ነው ሐዋርያት ነበሩ፣ ጌታ ነበር። ከዚያ ሙሴና ኤልያስ ደግሞ ነበሩ። ሙሴና ኤልያስ ነበሩ። አባቶቻችን በትርጓሜ ምን ይላሉ? ደብረ ታቦር የቤተክርስቲያን ምሳሌ ነች እና በዚያች የቤተክርስቲያን ላይ ሐዋርያቱ እንደነበሩ ቤተክርስቲያን ሐዋርያዊት ነች። ስለዚህ ሐዋርያት አሉ፣ የሐዋርያት ትምህርት አለ ለማለት ነው። ሐዋርያዊት ቤተክርስቲያን ናቸው። ከዚያ ጌታ ነበር። ያው ቤቱ ራሱ የክርስቶስ ቤተክርስቲያን ስለሆነች የእግዚአብሔር ቤተክርስቲያን ትባላለች። ይህ ምንም የሚያከራክር አይደለም። ከዚያ በኋላ ግን በዚያ ተራራ ላይ ሐዋርያት ብቻ ሳይሆኑ ሙሴና ኤልያስም ነበሩ። ስለዚህ በቤተክርስቲያን የነቢያት የሕግ መጻሕፍትም እንደሚኖሩ የሚያሳይ ነው። ስለዚህ በቤተክርስቲያን ውስጥ የሐዲስ ኪዳን መጻሕፍትን ብቻ ሳይሆን ሐዋርያት የጻፉትን የሐዲስ ኪዳን መጻሕፍትን ብቻ ሳይሆን በኦሪት የነበሩ ነቢያት ደግሞ የጻፉትን የብሉይ ኪዳን መጻሕፍትን ደግሞ በቤተክርስቲያን ውስጥ ደብረ ታቦር በተባለች ቤተክርስቲያን ውስጥ እንደምናገኘው ማሳያ ነው። ከዚያ ውጪ ቅድም እንዳልነው አይሁድ ክርስቶስን ሙሴን አያከብርም፣ እንደገና ደግሞ የእግዚአብሔር ልጅ ነኝ እያለ ራሱን ከእግዚአብሔር ጋር ያስተካክላል እያሉ ይከሱት ነበርና ሐዋርያቱ ይህን ክስ በጣም ደጋግመው ይሰሙት ስለነበረ እውነትም አይሁድ የሚሉት ነገር ትክክል ነው ወይስ ትክክል አይደለም ብለው ጥርጥር ውስጥ እንዳይገቡ አምላካችን ክርስቶስ ወደ ታቦር ተራራ ይዟቸው ወጣና ሙሴና ኤልያስን ጠራ። ወደሱ ሙሴና ኤልያስን ጠራ። ሙሴ ሕግ የተቀበለው ነው። እንግዲህ አይሁድ ሕግ አያከብርም፣ ሙሴን ይቃወማል አይደል የሚሉት። ስለዚህ ሙሴ ሕጉን የተቀበለው እንደገና ደግሞ ራሱን የእግዚአብሔር ልጅ ነኝ እያለ ራሱን ከእግዚአብሔር ጋር ያስተካክላል ብለው ለእግዚአብሔር ክብር የቀኑ መስለው ነበር ክርስቶስን ይከሱት የነበረው። ስለዚህ ቢቀኑ እንደ ኤልያስ ጨርሶ ሊቀኑ አይችሉም። ስለዚህ ለእግዚአብሔር ክብር በጣም ቀናተኛ የነበረው ኤልያስ ማለት በራሱ ነገራችን ላይ እግዚአብሔር አምላክ ነው ማለት ነው። ለእግዚአብሔር ክብር በጣም ይቀና የነበረው ኤልያስን አመጣ በዚህ ተራራ ላይ። ስለዚህ ኤልያስና ሙሴ በተራራው ላይ ከክርስቶስ ጋር ሲነጋገሩ ሰሟቸው ሐዋርያቱ። ይሄ ጥርጣሬ ከህሊናቸው እንዲነቀል ከዚህ በኋላ ክርስቶስ እውነትም አይሁድ እንደሚሉት የሙሴ ጠላት እንዳልሆነ፣ ሙሴ የሚቃወም እንዳልሆነ፣ እውነትም አይሁድ እንደሚሉት እንደው የእግዚአብሔርን ክብር ይጋፋል ምናምን እንደሚሉት እንደዚያ እንዳልሆነ እሱ ራሱ እግዚአብሔር እንደሆነ እንዲረዱ ሐዋርያቱን ወደዚህ ተራራ ይዟቸው ወጥቷል ነው። እና ታቦር የቤተክርስቲያን ምሳሌ ነች። ታቦር በተባለች ቤተክርስቲያን ውስጥ የሐዋርያት መጻሕፍት ብቻ ሳይሆን የነቢያት መጻሕፍትም የሚገኝባት ብሉይ ኪዳን የሚተረጉምባት ቤተክርስቲያን እንደሆነች የሚያስረዳ ነው። ስለዚህ ቅዱስ ጳውሎስ ከጥንት ጀምሮ ብሎ የነቢያትን በብሉይ ኪዳን የነበሩትን የሕግ መጻሕፍትን ጠቅልሎ በዚህ አጭር ቃል ነው የሚያስቀምጥልን ማለት። ከጥንት ጀምሮ በብዙ አይነትና በብዙ ጎዳና የሚለው በቃ በአጠቃላይ በብሉይ ኪዳን እግዚአብሔር ያናገረውን ትንቢት
ያስመሰለውን ምሳሌ ሁሉ የሚወክል ንግግር ነውና በአጭር ቃል በዚህ መንገድ ቅዱስ ጳውሎስ ሲያስቀምጠው ትመለከታላችሁ። በብዙ አይነትና በብዙ ጎዳና ማለት ምን ማለት ነው? ይህንን አይተን ትምህርታችንን እንጨርሳለን። በብዙ አይነትና በብዙ ጎዳና የሚለውን እንግዲህ በብዙ አይነትና በብዙ ጎዳና በብዙ መንገድ ይተረጎማል። እንግዲህ እግዚአብሔር እስከ ሙሴ ዘመን ድረስ ለነበሩ ቃል በቃል ነበር ያነጋግራቸው የነበረው። እንግዲህ ጽሁፍ የተጀመረው በኋላ ነው ሁላችሁም እንደምታውቁት እና በእርግጥ የመጀመሪያው ጸሐፊ ሄኖክ እንደሆነ ይታመናል። ዞሮ ዞሮ ግን መጽሐፍ ቅዱስን ስትመለከቱ ስትገልጡ የምታገኙት ኦሪት ዘፍጥረት ነው የምታገኙት እና እግዚአብሔር ከሙሴ በፊት እግዚአብሔር ከነቢያቱ ጋር ይገናኝ የነበረው በቃል በቃል ነበር ይነጋገር የነበረው። ማስተላለፍ የሚፈልገው መልእክት ካለ ለህዝቡ የሚናገረው በቀጥታ በቃል ነበር እግዚአብሔር የሚናገረው የነበረው። እንዲህ ላመጣ ነው እንዲህ ላረግ ነው ማይልም እግዚአብሔር በቀጥታ ያደርግ ነበር። እንግዲህ ኦሪትን አንብቡት እናንተ ኦሪት ዘፍጥረትን ብታነቡት ለምሳሌ የከለዳውያንን ታሪክ ታገኛላችሁ። እንደው እንትን ላይ ነው የሰዶምን ከማጥፋቱ በፊት ነው እግዚአብሔር ለአብርሃም ሲነግረው የምትመለከቱት። እሱም እንዲለምን ነው። ግን እውነት ለመናገር ተለምኖላቸው የሚተርፉም አይነት ሰዎች አልነበሩም። ኦልሞስት ከተማዋ እንዳለ ተበላሽታ ነበር በግብረ ሰዶም። ከለዳውያንን ግን ትመለከታላችሁ። ራሱ እግዚአብሔር ማለ ኑ እንውረድ ቋንቋቸውንም እንደባልቀው ብሎ እግዚአብሔር ወርዶ ቋንቋቸውን ሲደባልቀው ትመለከታላችሁ። እና በቀጥታ ነበር ግንኙነቱ የነበረው። በኋላ ግን በሙሴ አማካኝነት ደግሞ እግዚአብሔር ለህዝቡ ያለውን መልእክት ለህዝቡ ያለውን ደግሞ ሐሳብ ለሙሴ እየነገረው ሙሴ ደግሞ ለህዝቡ ያደርስ ነበርና ከሙሴ ጀምሮ ደግሞ በነቢያት አማካኝነት ነው እግዚአብሔር ይናገር የነበረው። ስለዚህ በብዙ አይነትና በብዙ ጎዳና ማለት በቃል በቃል በማናገርና በኋላ ደግሞ በነቢያት በኩል በማናገር እግዚአብሔር ለአባቶቻችን መልእክቱን እንዳስተላለፈ ያሳያል። ሌላው በብዙ አይነትና በብዙ ጎዳና የሚለው በህብረ ትንቢትና በህብረ አምሳል እግዚአብሔር በኦሪት ለህዝቡ ብዙ አይነት ትንቢቶች እንዲነገሩ አድርጓል። እንደገና ደግሞ ብዙ አይነት ምሳሌዎችም እንዲመሰሉ አድርጓል። ብዙ አይነት አምሳሎችም ነበሩ። በትንቢት ሲባል ህብረ ትንቢቱ ለምሳሌ ትንቢት ኢሳይያስ ምዕራፍ 7ን ብታነቡ ክርስቶስ ከድንግል እንደሚወለድ ሰው እንደሚሆን የእግዚአብሔር ስጋ እንደሚለብስ የተነገረ ትንቢት ነው አይደል? እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች የሚለው ትንቢት ኢሳይያስ ምዕራፍ 9 ስታነቡ ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል የሚለው ትንቢት ነው የምታገኙት። በእነዚህ በነቢያት ትንቢት አማካኝነት እግዚአብሔር ለአባቶች ተናግሯል። ስለዚህ ትንቢትን ተጠቅመዋል። ቅዱስ ዳዊት በመዝሙሩ ላይ ያልተናገረው ነገር የለም። ስለ ክርስቶስ መምጣት በደንብ ተናግሮ ከልደቱ ጀምሮ ማለት ነው። መዝሙር 132 ብታነቡ እነሆ በኤፍራታ ሰማ ነው በዱር ውስጥ ማገኘ ነው እያለ ሲናገር ትሰማላችሁ። ክርስቶስ በኤፍራታ መንደር እንደሚወለድ በዳዊት ከተማ እንደሚወለድ አስቀድሞ ቅዱስ ዳዊት ሲናገር ትሰማላችሁ። እና እነዚህ በእግዚአብሔር በነቢያት አድሮ ያስተነበያቸው ትንቢቶች ናቸው። ስለዚህ በብዙ ጎዳና ሲባል በነቢያት በኩል ትንቢት እያስነገረ ማለት ነው። ሁለተኛው ምሳሌ እግዚአብሔር ሁለተኛው በምሳሌ ደግሞ ሲያሳያችሁ ይመለከታል። ምሳሌ የሚባለው ደግሞ ምንድነው? እንዲያደርጉት እንዲሰሩት ያዛቸውና ያ ያደረጉት የሰሩት ነገር ሊመጣ ያለውን ነገር የሚያሳይ የሚገልጥ የሚያብራራ ምሳሌ ሆኖ ታገኙታላችሁ። ለምሳሌ እግዚአብሔር ለሙሴ ታቦትን እንዲቀርጽ አዞት ነበር። ታቦት ሊመጣ ላለው ነገር ምሳሌ ነው። ታቦትን መቅረጽ ብቻ አይደለም። ታቦትን ከቀረጸ በኋላ ደግሞ በእግዚአብሔር ጣት የተጻፉ ጽላት ነበሩ አይደል? ሁለቱ ጽላት በብዙ ነው፣ ጽሌ አንድ ነው። ስለዚህ ጽላት ነበሩ ሁለት ማለት ነው። ስለዚህ ያንን ጽላት እግዚአብሔር ሰጥቶት ለሙሴ እነዚህ ሁለቱን ጽላት ወስዶ ሙሴ በታቦት ውስጥ አስቀምጧል፣ አኑሯል። ከዚያ ደግሞ የአሮን በትር ነበረች። ደግሞ ሁላችሁም እንደምታውቁት የአሮን በትር ነበረች። እንግዲህ ሙሴ ከቤተ እስራኤላውያን እንግዲህ እንዲያገለግሉ ሰዎችን ሲመርጥ ለመለያነት የተጠቀመው ምልክት ነበረ። በትራቸውን ነበር የሰበሰበው የነበረው። ከተሰበሰቡት በትሮች መካከል ሳትተከል ውሃ ሳትጠጣ ለምልማ አበባ የተገኘችው በትር የአሮን በትር ነች እና የአሮን በትር አለ። ከዚያ እግዚአብሔር ለእስራኤላውያን ደግሞ በበረሃ ሲሄዱ ከግብፅ ባርነት ከወጡ በኋላ በበረሃ ሲሄዱ ማረስና ዘርተው ምግባቸውን ማግኘት ስለማይችሉ በመንገድ ሳሉ መና ያወርድላቸው የነበረው እግዚአብሔር።
እና እነሱ ራባቸው በዚህ በኦሪት ዘጸአት ምዕራፍ 16 ቁጥር 3 ላይ እስራኤላውያን ራብን ብለው እግዚአብሔርን ሲያማሩ ትመለከታላችሁ። ሲያማሩ ሲመለከት እግዚአብሔር ወዲያው ለእስራኤላውያን ከሰማይ መና ያወርድላቸዋል። ድርጭት ይባላል መና። ያንን መና ካወረደላቸው በኋላ እስራኤላውያን ያንን መና ተመግበው መንገዳቸውን የሚጓዙ ሆነዋል። መናውን ከተመገቡ በኋላ ግን ያንን መና ከተመገቡ በኋላ እግዚአብሔር ከግብፅ ባርነት እንዴት ባለ ቸርነት እንዳወጣቸው በመንገድ እስራኤላውያንን እንዴት እንደተንከባከባቸው ለመታሰቢያ እንዲሆን ሙሴ ይወርድላቸው ከነበረው መና ላይ አንስቶ በመሶበ ወርቅ ውስጥ አስቀምጦ፣ መናውን ዝም ብሎ ባዶን አይደለም፣ መሶበ ወርቅ አዘጋጅቶ በመሶበ ወርቅ ውስጥ አስቀምጦ በታቦቱ ላይ እንዲያኖረው እግዚአብሔር አዞት ነበር ሙሴ። ይሄ ለመታሰቢያ እንዲሆን በታቦቱ ላይ እንዲያስቀምጥ አዞት ነበር ሙሴ፣ ለመታሰቢያ እንዲሆን። ምክንያቱም እስራኤላውያን በጣም ክፉዎች ናቸው። ክፉዎች ናቸው ማለት መና ካወረደላቸው በኋላ በራሱ በነገራችን ላይ እኛ ሰለቸን ብለው ነበር። የግብፅ ሽንኩርት ይሻለን ነበር፣ ይሄ የሚወርደው ነገር ሰለቸን እያሉ በጣም እግዚአብሔርን ያማሩ ነበር። ስጋ ቢሰጠንሽ ደግሞ ጥሩ ነው እያሉ ሲያማርጡ ትመለከታላችሁ። የሚገርማችሁ በዚህ በመጽሐፈ ጥበብ ላይ ተቀምጧል። እግዚአብሔር ያወርድላቸው የነበረው መና ይሄ ዝም ብሎ አይነት በቃ አንድ አይነት ጣዕም የነበረው አይነት መና አልነበረም እና ምን ይላል? እንደሚፈልጉት ነበር ጣዕሙ ይቀያየርላቸው የነበረው። ለምሳሌ አንዱ ዕብራዊ ስጋ ቢያምረው መናውን ሲበላው የስጋ ጣዕም ነበር የሚይዝለት የነበረው እና እንደ አምሮታቸው እንደ ምኞታቸው ነበር እግዚአብሔር ያ መና ወደ አፋቸው ሲገባ ያደርግላቸው የነበረው እና እስራኤላውያን እንደዚህ እግዚአብሔር እየተንከባከባቸው፣ እነሱ ግን እግዚአብሔርን ሲያሙት ሰለቸን፣ አንፈልግም፣ ወደ ግብፅ እንመለስ፣ የግብፅ ሽንኩርት ይሻለናል እያሉ የግብፅ ምንቸት ይሻለናል እያሉ እግዚአብሔርን ሲያማሩት ትመለከታላችሁ። እና እግዚአብሔር በእንዲህ አይነት ቸርነት ግን እንዳወጣቸው ለመታሰቢያ እንዲሆን በታቦቱ ላይ በመሶበ ወርቅ እንዲያስቀምጥ ለሙሴ ትእዛዝ ሲሰጠው ትመለከታላችሁ። እነዚህ ሁሉ ምሳሌዎች ናቸው። እነዚህ ሁሉ ምሳሌዎች ናቸው። ለምሳሌ ታቦቱ የእመቤታችን ምሳሌ ነች። በእግዚአብሔር ጣት የተጻፈበት ቃል በእግዚአብሔር ጣት የተጻፈ ቃል ያለበት ጽላቱ ደግሞ የክርስቶስ ምሳሌ፣ የእግዚአብሔር ቃል ምሳሌ። በትረ አሮን የእመቤታችን ምሳሌ ነው አይደል? ሳይተክሏትና ውሃ ሳይጠጧት ለምልማ የተገኘችው የአሮን በትር የእመቤታችን ምሳሌ ነች። መናው የክርስቶስ ምሳሌ ነው። መናው የክርስቶስ ምሳሌ ነው። ከዚያ በኋላ የመናው የሚቀመጥበት ደግሞ የወርቅ መሶብ የእመቤታችን ምሳሌ ነው እና በዚህ መንገድ እግዚአብሔር በብሉይ ኪዳን የሚያስተላልፋቸው እንትኖች ነበሩ። በምሳሌ መልክ የሚናገራቸው ነገሮች ነበሩ። እነዚህ ምሳሌዎች ይባላሉ። የመጨረሻው ህብረ አምሳል። ህብረ አምሳል አምሳል የሚለው ደግሞ ይለያል። አምሳል የሚለው ይለያል። አምሳል ማለት ምን ማለት ነው? እግዚአብሔር ለመግለጥ ያላቸው ነው። እሺ ይሰማል አይደል? ተቋርጦ ነበር። እነዚህ ምሳሌዎች ናቸው። አምሳል የሚባለው ደግሞ ለምሳሌ ቅድም ያነሳውላችሁ ታሪክ ለዚህ መጠቀስ ይችላል። ታስታውሱ እንደሆነ እግዚአብሔር ለሙሴ ራሱን የገለጠለት በነበልባል ውሃ መልማል ነበረ፣ ወይም ደግሞ በሚቃጠል ቁጥቋጦ ውስጥ ነበር። ግን ተቃጥሎ በማይጠፋ በሚነድ ቁጥቋጦ ውስጥ ነበር እግዚአብሔር ለሙሴ ራሱን የገለጠለት የነበረው። ይሄ በወቅቱ እስራኤላውያን የነበሩበትን ችግር የሚያሳይ ነው። ልክ ያ ቁጥቋጦ በእሳት እንደሚቃጠለው ግን ደግሞ ተለብልቦ እንደማይጠፋው እስራኤላውያንም እሳት የተባለ መከራ በእነሱ ዘንድ በጣም እንደነበረ፣ ግን ያ ደግሞ እሳት የተባለው መከራ ጨርሶ እንደማያጠፋቸው የሚያሳይ ነው። ጨርሶ እንደማያጠፋቸው የሚያሳይ ነው። ምሳሌው እሱ ነው። ለመጨረሻው ግን ፍጻሜው ግን ምንድን ነው? ይሄ የዚህ አምሳል ፍጻሜው ምንድን ነው? እሳቱና ቁጥቋጦ የመለኮትና የትስብእት ምሳሌ ነው። የመለኮትና የትስብእት ማለት የመለኮትና የስጋ እግዚአብሔር እኛን ለማዳን ሲወድ ሲፈቅድ በእመቤታችን ማህፀን ነው አይደለ ሰው ሆኖ ያደረው። ስለዚህ መለኮትና ስጋ ተዋህደዋል። መለኮቱ እሳት ይመሰላል፣ ስጋው ደግሞ በቁጥቋጦ ወይም በዚያ በጣጦስ ተክል ይመሰላል። እሳቱ ያንን ቁጥቋጦን ለብልቦ እንዳላቃጠለው እንዳላጠፋው መለኮት ከስጋ ጋር ሲዋሃድ የመለኮት እሳትነት ስጋን አላጠፋውም። እንደገና ደግሞ የቁጥቋጦ ርጥበት እሳቱን ደግሞ እንዳላጠፋው የስጋም ደግሞ መለኮትን ደግሞ አላደከመውም፣ አልዋጠውም ነው እና ሁለቱም በተዋህዶ አንድ መሆናቸውን ሳይጠፋፉ አንድ መሆናቸውን በዚህ በነበልባልና በሐመልማል ወይም በቁጥቋጦ ውስጥ ይነድ በነበረው እሳት እግዚአብሔር አሳይቶናል፣ ምሳሌው ማለት ነው።
ሌላ የዳንኤልን እናንሳና እንጨርስ። ነብየ እግዚአብሔር ዳንኤል በትንቢተ ዳንኤል ምዕራፍ 2 ላይ ያየው ራእይ ነበር። በእርግጥ ራእዩ የሱ አይደለም፣ የንጉሱ የናቡከደነጾር ራእይ ነውና ናቡከደነጾር ራእይ አይቶ ነበር። ራእዩን ካየ በኋላ ግን ጠፋበት ያየው ራእይ እና ህልሙን አይቶ ጠፍቶበት በጣም ተጨነቀ። በሱ ዙሪያ የነበሩትን ጠቢባን የሚባሉትን ከለዳውያን የሚባሉ ህልም የሚፈቱ ጠንቋዮችን ሁሉ ሰብስቦ ህልም አይቼ ነበረ፣ ግን አይምሮዬ ታውቋል አሁን እና ጠፍቷል። ምንድነው መፍትሄው አላቸው። አይ ንጉሥ ሆይ ያየውን ህልም ንገረን እኛ እንፈታልሃለን አለ። እኔ አይምሮዬ ታውቋል ያየሁት ጠፍቷል ነው እያልኳችሁ ያለሁት እና የጠፋብኝን አስታውሱኝ ነው የምላችሁ ሲል አይ እኛ የምትነግረን ከሆነ ህልምን እንተረጉምልሃለን፣ ግን አንተ አይተህ የጠፋብህን ህልም ግን ለማወቅ ይሄ እንደኛ ሳይሆን እንደ አማልክት መሆን ያስፈልጋል ብለው መለሱልኝ። አይ እንደዚህ ከሆነ ታዲያ እኔ ለምንድን ነው እናንተን በቤተ መንግስቴ ዙሪያ አስቀምጪ ምቀልባችሁና አጥፏቸው እንዳለ ግደሏቸው፣ አንገታቸውን ቁረጧቸው ብሎ ትእዛዝ አወጣ እና አንገታቸውን ሊቆርጧቸው ትእዛዙን ካዘዘ በኋላ እንደዚያ ሊቀጧቸው ሲጀምሩ ዳንኤል ነበረ እዚያ በግዞት ገብቶ ስለነበረ ባቢሎን ሐሳብ አቀረበ። እባክህ እንደዚህ አታድርጉ፣ ባይሆን ለንጉሱ ላየው ህልም የሚያስታውሰውና የሚፈታለት ደግሞ ሰው እንደሚኖር ግን ንገርልን ብሎ ለመልእክተኛ ላከበት። ከዚያ እሱ ሄዶ ለሶስቱ ወጣቶች ለአናንያ፣ አዛሪያና ሚሳኤል ለተባሉ ሶስቱ ወጣቶች እግዚአብሔር ምህረቱን እንዲልክልን እንዲራራ ከዚህ መዓት እንዲያወጣን እባካችሁ ለምኑልኝ፣ እንደው የተሰወረውን የናቡከደነጾርን ህልም እንዲገልጥልኝ ለምኑልኝ ብሎ ሲጠይቃችሁ ታገኛላችሁ። ለመኑለት። ከዚያ ዳንኤል እግዚአብሔርን ደጅጠና ከናቡከደነጾር የተሰወረው ህልም ለዳንኤል ሲገለጥለት ትመለከታላችሁ እና ዳንኤል ያንን ህልም ተመለከተ። ህልሙ ምንድነው እንግዲህ በጣም ረጅም የሚብለጨለጭ አካል ያለው እና ግሩም የሆነ የሚያስፈራ ማለት ግሩም የሆነ ራሱ የወርቅ ደረቱና ክንዶቹ ደግሞ የብር፣ ሆዱና ወገቡ የናስ፣ ጭኖቹ የብረት፣ እግሮቹ ደግሞ እኩሌቶቹ በብረት እኩሌቶቹ ደግሞ በሸክላ የተሰሩ አንድ ትልቅ ምስል እንደተመለከተ ነገረው እና ድንገት ግን እጅ ሳይነካው አንድ ድንጋይ ከተራራ ላይ ተፈንቅሎ ከብረትና ከሸክላ የሆነው የምስሎቹን እግሮች ሲመታ እንደፈጨው እንዳደቀቀው፣ ከዚያ ናሱም ብሩም ወርቁም በአንድነት ደግሞ አብረው እንደተፈጩ፣ ከዚያ በኋላ ያ የወደቀው በእጅ ሳይነካ ከተራራ ላይ ተፈንቅሎ ወድቆ የነበረው ደግሞ ድንጋይ ምድርን ሁሉ የሚሞላ ትልቅ ተራራ ሲሆን እንዳየ ዳንኤል ለንጉሱ ገብቶ ይነግሯል። ንጉሱ ይህንን ትንቢት ሲነግረው ወዲያው ያስታውሷል። ይህንን ህልሙን ሲነግረው ወዲያው ያስታውሷል። ያየው ትክክለኛው ህልም ይሄ እንደሆነ ወዲያው ያስታውሳል። ከዚያ በኋላ ደግሞ ዳንኤል ሲተረጉም ትመለከቷላችሁ። ትርጉሙ እንግዲህ ከናቡከደነጾርና ከሱ በኋላ ቀጥለው ከሚነሱ ከሶስት ነገስታት ጋር የሚያያዝ ራእይ ነበር ያየው የነበረው ህልም ነበር ያየው የነበረው እና ይህንን ግን ናቡከደነጾር ጠፍቶበት የነበረው በኋላ ደግሞ እግዚአብሔር ለነብዩ ለዳንኤል የገለጠለትን ይህንን ህልም ቤተክርስቲያን ሊቃውንት ይተረጉሙታል። ሲተረጉሙት ያ ማንም የሰው እጅ ሳይነካው ከተራራ ላይ ተፈንቅሎ የወደቀውና የምስሉን እግሮቹን ያደቀቀው የሰባበረው ናሱን ብረቱን ወርቁን ሁሉ በአንድነት የፈጨው ያ ድንጋይ የክርስቶስ ምሳሌ አድርገው ይጠቅሱታል። አለቱን የክርስቶስ ምሳሌ ያደርጉታል። በውዳሴ ማርያም ላይ ታካስታውሳችሁ ዘውእቱ እብን የሚላል አይደል ነው። ያ ዳንኤል በህልም ያየው ያ ድንጋይ የክርስቶስ ምሳሌ ነው እና ድንጋዩ ከተራራው ላይ እጅ ሳይነካው እንደተፈነቀለ አምላካችን ወልድ ኢየሱስ ክርስቶስ ከመቤታችን በድንግልና ከሷ ለመወለዱ ምሳሌ ነው በማለት የቤተክርስቲያን ሊቃውንት እነ ጄሮም ያሉ የቤተክርስቲያን ሊቃውንት ተርጉሞታል በዚህ መንገድ እና እግዚአብሔር በዚህ ራእይ በኩል ለሐዲስ ኪዳን ምዕመናን መልእክት ሲያስተላልፍ ትመለከታላችሁ ነው። ስለዚህ በብዙ አይነትና በብዙ ጎዳና ብሎ ቅዱስ ጳውሎስ ሲናገር አይነትና ጎዳና የሚለው ቃል በቃል ማነጋገርን፣ በህብረ ትንቢት ማናገርን፣ ህብረ አምሳልን፣ ህብረ ምሳሌን የሚያጠቃልል ነው እና እግዚአብሔር በብሉይ ኪዳን
በእነዚህ መንገዶች ለህዝቡ ሊመጣ ስላለው ስለ አማናዩ ስለ ጥላው ስለ እግዚአብሔር ልጅ ሰው መሆን አስቀድሞ ሲናገርና ሲያጽናና ትመለከታላችሁና ቅዱስ ጳውሎስ እነዚህ በኦሪት የተጻፉትን እነዚህን ሁሉ ነው ሰብስቦ ጠቅልሎ በዚህ በሁለት መስመር ሲገልጥ የምንመለከተው። ስለዚህ ከጥንት ጀምሮ እግዚአብሔር ለአባቶቻችን በብዙ አይነትና በብዙ ጎዳና በነቢያት ለአባቶቻችን በነቢያት ተናግሮ የሚለው ባጭሩ ይሄን ይመስላል ትርጉሙ። የሚቀጥለው ሳምንት ስንገናኝ ቀጥሎ ያለውን ንባብ እንመለከታለን። ቀጥሎ ያለው ንባብ ከላይ ያለውን ደግሞ የበለጠ የሚያብራራው ስለሆነ ቀጥሎ እሱን እናያለን ማለት ነው። የዛሬውን ትምህርት እንዲሁ ልክ እንደ ዛሬ እንደተለቀቀው በዩቲዩብ ላይ ተለቆ ትሰሙታላችሁ። እንግዲህ የድምጽ መረባበሽ የኔትወርክ ችግር ካለው መፍትሄ ሊሆን የሚችለው እዚህ ላይ ያልሰማችሁትን ነገር ደግሞ ወደ ዩቲዩብ ለማዞር እንሞክራለን። የሚለጠፉ የማስታወሻ ጥያቄዎችን በተቻላችሁ መጠን ትምህርታችንን ከመጀመራችን በፊት ለመመለስ ሞክሩ። እያደመጣችሁ እየተከታተላችሁ እንደሆነ የምናውቅበት ብቸኛው መንገድ ለሚጠየቁ ጥያቄዎች መልስ ስትሰጡ ብቻ ስለሆነ በተቻላችሁ መጠን ያን ለማድረግ ሞክሩ። የሰማነውን በልቡናችን ያሳድርብን። እግዚአብሔር አምላካችን ከቅዱስ ጳውሎስ ረድኤት በረከትን ይክፈለን። ለጸሎት እንዘጋጅ።